ሐማስን የማጥፋት ዘመቻ ይጀመራል። ይህንን ያሰሙት አዲሱ የተሾሙት የእስራኤል ጦር አዛዥ ናቸው። ጋዛ ጦርነት መደረጉ እንደማይቀር ያረጋገጡት። ትጥቅ ፍታ፣ ታጋቾችን ልቀቅ፣ ጋዛን አስረክብ የተባለው ሐማስ በጭራሽ የማይሞከር ነው ብሏል። ቻይና አሜሪካ ጋር የንግድም ሆነ አሊያም መደበኛ ጦርነት ለመፋለም ዝግጁ ነች ስትል መግለጫ አውጣለች። ሰላም ጤና ይስጥልኝ። ይህንንና ሌሎች መረጃዎችን ይዘናል። ይህ ወርልድ ኒውስ ነው። ጋዛ ዳግም ጦርነት እንደሚጀመር ከእስራኤል ጦር አዛዥ ተሰምቷል። ትጥቅ ፍታ፣ ታጋቾችን ልቀቅ፣ ጋዛን አስረክብ የተባለው ሐማስ በጭራሽ የማይሞከር ነው ሲል ማስፈራሪያ ምላሹን ሳይውል ሳያድር ሰጥቷል። የፍልስጤሙ ቡድን ሐማስ ከአሜሪካው ፕሬዝዳንት የመጨረሻ ነው ተብሎ ለቀረበለት ማስጠንቀቂያ ምላሽ ሰጥቷል። ፕሬዝዳንት ትራምፕ በጋዛ ያሉ ታጋቾች ሙሉ በሙሉ ካልተለቀቁ የሐማስ ፍጻሜ ይሆናል፣ የጋዛ ነዋሪዎችን ከፍተኛ ዋጋ ትከፍላላችሁ ሲሉ በትሩዝ ሶሻል ገጻቸው ላይ አስፍረዋል። የሐማስ ቃል አቀባይ አብድላጢፍ አልቃኒ ለሮይተርስ በላኩት መልእክት ታጋቾች የሚለቀቁት እስራኤል በጥር ወር በተደረሰው ስምምነት መሰረት በሁለተኛው ምዕራፍ ተኩስ አቁም ዙሪያ ከተስማማች ነው ብለዋል። እስራኤል ባለፈው ሳምንት ቅዳሜ የተጠናቀቀው የመጀመሪያው ምዕራፍ የጋዛ የተኩስ አቁም ለ42 ቀናት ማራዘም እንደምትፈልግ ማስታወቋ ይታወሳል። ሐማስ በበኩሉ የተኩስ አቁሙን ማራዘም ሳይሆን በአሜሪካና ሌሎች አደራዳሪዎች በጥር ወር በተደረሰው ስምምነት መሰረት ሁለተኛው ምዕራፍ መጀመር አለበት ባይ ነው። የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር ከእሁድ ጀምሮ ወደ ጋዛ ማንኛውም የሰብአዊ ድጋፍ እንዳይገባ ማድረጉን ተከትሎ ከ2 ሚሊዮን በላይ ፍልስጤማውያን ወደ ቀድሞ የከፋ ችግር ተመልሰዋል። ጋዛን ሙሉ በሙሉ ተቆጣጥረው የመካከለኛው ምስራቅ ሪቬራ የማስመሰል እቅዳቸውን ያቀረቡት ፕሬዝዳንት ትራምፕ በግብጽ የቀረበውን አማራጭ እቅድ ተቃውመዋል። በሐማስና ፍልስጤማውያን ላይ ዛቻ እያሰሙ ነው። ይህ ዛቻ የተኩስ አቁም ስምምነት ለመድረስ የሚደረገውን ድርድር የሚያወሳስብና እስራኤል በጋዛ ዳግም ጦርነት እንድትከፍት የሚያበረታታ ነው ብለዋል የቡድኑ ቃል አቀባይ። የእስራኤል አዲሱ የጦር አዛዥ አያል ዛሚር በሰጡት አስተያየት የጋዛው ጦርነት ዳግም የመቀስቀሱ ጉዳይ አይቀሬ መሆኑን ያመላከተ ነው ብለዋል። ፍራንስ 24 በዘገባው አዛዡ ሐማስ ከፍተኛ ኪሳራ ቢደርስበትም ሙሉ በሙሉ እንዳልተሸነፈ በመጥቀስ ተልኳችን ገና ነው ሲል ተደምጧል። በተያያዘ አሜሪካ በሽብርተኝነት ከፈረጀችው ሐማስ ጋር በፈረንጆቹ 1997 ወዲህ ለመጀመሪያ ጊዜ የቀጥታ ንግግር ማድረጓ ተነግሯል። የአሜሪካ ታጋቾች ጉዳይ መልእክተኛው አዳም ቮለር ከሐማስ አመራሮች ጋር መነጋገራቸውን ዋይት ሃውስ አረጋግጧል። በጋዛ ካሉ ቀሪ 59 ታጋቾች መካከል 5ቱ አሜሪካውያን ሲሆኑ 4ቱ ሕይወታቸው ማለፉ ሮይተርስ ዘግቧል። ፕሬዝዳንት ትራምፕ በቅርቡ በተደረገው በእስራኤልና ሐማስ መካከል የእስረኞችና ታጋቾች ልውውጥ የተለቀቁ 8 ታጋቾችን በነጩ ቤተ መንግሥት ተቀብለው ማናገራቸው ይታወሳል። ከመካከለኛው ምስራቅ ሲሰማ የዶናልድ ትራምፕ አስተዳደር ደጋፊዎች የዩክሬንን ፕሬዝዳንት ቮሎዲሚር ዜሌንስኪን ከሚቃወሙ የፖለቲካ መሪዎች ጋር ሚስጥራዊ ውይይት መጀመራቸው ተነግሯል። ፖለቲኮ ጋዜጣ ይዞት በወጣው ዘገባ በጦርነት ምክንያት በተጣለው ወታደራዊ አስተዳደር በማርሻል ሎው ምክንያት ተራዝሞ የነበረው ምርጫ እንዲደረግ ግፊት እያደረገች የምትገኘው አሜሪካ ዜሌንስኪን የሚተካ መሪ እያፈላለገች ትገኛለች። እነዚህ ሚስጥራዊ ስብሰባ የተካሄዱት የአሜሪካና ዩክሬንን ፍጥጫ እየጨመረ በሚገኝበት ወቅት የዜሌንስኪን አማራጮች ለመፈለግ ሲሆን ይህም የፕሬዝዳንት አስተዳደር ላይ የወደፊት ዕጣ ፈንታ ላይ ጥያቄ አስነስቷል። ፖለቲኮ ጋዜጣ ማንነታቸውን ካልጠቀሳቸው ምንጮች በጠቀሰው መረጃ
ሚስጥራዊ ስብሰባዎች ከቀድሞ ፕሬዝዳንት ፔትሮ ፖሮሼንኮ ፓርቲ ተቃዋሚ ሰዎችና በፖለቲካው ፍላጎት ለረጅም ጊዜ ከምትታወቀው የቀድሞ ጠቅላይ ሚኒስትር ዩሊያ ቲሞሼንኮና ሌሎች የፖለቲካ ኃይሎች ጋር የተደረጉ ናቸው። ድርጊቱን የተቃወሙ ሰዎች በተለይ በሚሊዮን የሚቆጠሩ ዩክሬናውያን በጦር ግንባር እየተፋለሙ በሚገኙበትና በውጭ ሀገር በስደት በሚኖሩበት ጊዜ ይህ እርምጃ ትርምስ በማስከተሉ የሩሲያን ጥቅም እንደሚያስከብር እየተከራከሩ ነው። የትራምፕ ቡድን በበኩሉ በጦርነትና በሙስና የተዳከመው የዩክሬን ሕዝብ እድሉን ካገኘ ዜሌንስኪን ከስልጣን ሊያወርደው የሚችል ድምጽ ሊሰጥ እንደሚችል ያምናል። የዩክሬን የፖለቲካ መሪዎችን አናግረዋል ከተባሉት የአሜሪካ ባለስልጣናት መካከል አንዱ የአሜሪካው የንግድ ሚኒስትር ሃዋርድ ሉትኒክ እንደተናገሩት ትራምፕ በዩክሬን ፖለቲካ ውስጥ ማንኛውንም አይነት ቀጥተኛ ጣልቃ ገብነት እንደማያደርጉ ሲክዱ፣ የአሜሪካ ፕሬዝዳንትና አጋሮቻቸው የሚሰጡት መግለጫ በዜሌንስኪ ላይ ግልጽ የሆነ ጫና እያሳደረ እንደሚገኝ አመላካች ሆኗል። ከዚህ ቀደም ፕሬዝዳንት ትራምፕ ዜሌንስኪን ያለ ምርጫ የሚመራ አምባገነን ነው ሲሉ መወረፋቸው ይታወቃል። በቅርቡ በዋሽንግተን በሁለቱ መሪዎች መካከል በተደረገው ፍጥጫ የተሞላበት ክርክር በኋላ የአሜሪካ ከፍተኛ ባለስልጣናት ዩክሬን ለሰላም ዝግጁ የሆነች መሪ ያስፈልጋታል ሲሉ መናገራቸው ይታወሳል። ዜሌንስኪ በርካታ ፈተናዎችን አስተናግዷል። ቢሆንም የቅርብ ጊዜ የህዝብ አስተያየቶች ዜሌንስኪን ከሌሎች ተወዳዳሪዎች የተሻለ ተቀባይነት እንዳለው የሚያመላክት ነው ብለዋል። ትራምፕ አስተዳደር ዩክሬን ላይ ምርጫ ከተካሄደ ዜሌንስኪ እንደሚነሳ ቢያምንም የተለያዩ የፖለቲካ ተንታኞች በበኩላቸው በአሁን ጊዜ ፕሬዝዳንቱን ሊገዳደር የሚችል ጠንካራ አማራጭ እንደሌለ መናገራቸው ፖለቲኮ አስነብቧል። በቅርብ ጊዜ በተሰበሰበው የህዝብ አስተያየት መሰረት ፕሬዝዳንት ዜሌንስኪ 44 በመቶ ዩክሬናውያን ድጋፍ ሲኖራቸው የእሳቸው ዋና ተቀናቃኝ በብሪታንያ የዩክሬን አምባሳደርና ወታደራዊ መሪ ቫለሪ 20 በመቶ፣ የቀድሞ ፕሬዝዳንት ፔትሮ ፖሮሼንኮ 10 በመቶ ተቀባይነት ሲኖራቸው ዩሊያ ቲሞሼንኮ በበኩላቸው 5 በመቶ መብለጥ አልቻሉም። እነዚህ የምርጫ እውነታዎች የዩክሬንን ተቃዋሚዎች በፖለቲካ ምህዳሩ ላይ እውነተኛ ለውጥ ሊያመጣ የሚችል እጩ ለማቅረብ ያላቸውን ችሎታ በተመለከተ ጥያቄዎችን የሚያስነሳ ነው። የትራምፕ አስተዳደር ጊዜያዊ ተኩስ አቁም ከፕሬዝዳንታዊ ምርጫ በኋላ ለማድረግና ከዚያ በኋላ አጠቃላይ የሰላም ድርድር ለማድረግ ይፈልጋል። ይህ ሁኔታ በአብዛኛው ከሞስኮ ፍላጎት ጋር የሚጣጣም ነው። ፕሬዝዳንት ቭላዲሚር ፑቲን የዜሌንስኪን የስልጣን ጊዜያቸውን በመጨረሳቸው ህጋዊ መሪ ናቸው ሲሉ ጠይቀው ህጋዊነታቸውን እንደማይቀበሉት ከዚህ ቀደም ተናግረዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው በትናንትናው ዕለት አውሮፓውያን ሁሉም አገሮች የኒውክሌር የጦር መሳሪያ መታጠቅ አለባቸው፣ የኒውክሌር የጥቃት መከላከል የሚያስችል ስርዓትን መገንባት ያስፈልገናል፣ ከሩሲያ ጥቃት ራሳችንን የምንጠብቀው እንደዚህ ስናደርግ ነው፣ ይህ ወደ ተግባር መገባት አለበት ማለታቸውን ተከትሎ ሩሲያ ወደ አውሮፓ መዝመቴ የማይቀር ነው፣ ከኔቶ ጋርም መዋጋቴ አይቀርም፣ ይህም የተባለው ነገር የሚፈጸም ከሆነ ብላለች። በመጨረሻ ቻይና ከአሜሪካ ጋር ለሚደረግ ማንኛውም ጦርነት ዝግጁ ነኝ ስትል ይፋ አደረገች። ቻይና በዶናልድ ትራምፕ የተጣለውን አዲስ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረግ የንግድም ሆነ መደበኛ ጦርነት ዝግጁ ነኝ ስትል መግለጫ ለማውጣት ተገዳለች። ትራምፕ በቻይና ምርቶች ላይ ጭማሪ ቀረጥ ከጣሉ በኋላ ሁለቱ ግዙፍ የኢኮኖሚ ባለቤቶች ወደ ንግድ ጦርነት ለመግባት ተፋጠዋል። ቻይና በአሜሪካ የእርሻ ምርቶች ላይ ከ10 እስከ 15 በመቶ ቀረጥ በመጣል ለዶናልድ ትራምፕ እርምጃ ምላሽ ሰጥታለች። የቻይና ኤምባሲ በማህበራዊ ትስስር ገጹ ባወጣው መግለጫ አሜሪካ የምትፈልገው ጦርነት ከሆነ የታሪፍ የንግድም አሊያም መደበኛ ጦርነት ቻይና በሙሉ አቅሟ ልትፋለም ዝግጁ ናት ሲሉ ማክሰኞ ዕለት የሀገሪቱ የውጭ ጉዳይ ሚኒስተር የሰጡትን መግለጫ በድጋሚ አጋርተዋል።